ባለፉት 8 የለውጥ ዓመታት ዓለም አቀፍ ዕውቅና የተሰጣቸው ትላልቅ ስራዎች ተከናውነዋል ሲሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ መናገራቸው። ህዝበ ሙስሊሙ የኢድ አል-አድሃ የአረፋን በዓል ሲያከብር የተቸገሩ ወገኖችን በመርዳትና በመጠየቅ ሊሆን እንደሚገባው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የእስልምና ጉዳዮች ምክር ቤት መግለጹ። የምግብ ዋስትናን ለማረጋገጥ የአርሶና አርብቶ አደሩን ህይወት በዘላቂነት እንዲቀየር የሰለጠኑ የግብርና ባለሙያዎችን በስፋት ማፍራት እንደሚገባ መገለጹ። ሰላም ጤና ይስጥልኝ። የተከበራችሁ የቤንሸኮ ቴሌቪዥን ተመልካቾቻችን፣ ቀድመን ወደ እናንተ ያደረስነው ከዜናዎቻችን መካከል ዋና ዋና ያልናቸውን ነበር። ሌሎች በትንታኔ የምንመለከታቸው ዜናዎችንም ወደ እናንተ እናደርሳለን። አብራችሁን ቆዩ። ብዙአየሁ አሳሳይ ነኝ። ባለፉት 8 የለውጥ ዓመታት ዓለም አቀፍ ዕውቅና የተሰጣቸው ትላልቅ ስራዎች መከናወናቸውን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። በቤንሸኮ ዞን በሚዛን አማን ከተማ የብልጽግና ፓርቲን የሚደግፍ ታላቅ ህዝባዊ ሰልፍ ተካሂዷል። ታጠቃበበ በሰባተኛው ጠቅላላ ሀገራዊና ክልላዊ ምርጫ የሚሳተፈው የብልጽግና ፓርቲ በቤንች ሸኮ ዞን በሚዛን አማን ከተማ የምርጫ ቅስቀሳና የድጋፍ ሰልፍ ባካሄደበት ወቅት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ባስተላለፉት መልእክት ባለፈው የምርጫ ዘመን ታላላቅ ስኬቶች የተመዘገቡበትና በሚዛኑም የምንዘክርበት ነው ሲሉ ተናግረዋል። ባለፈው የምርጫ ዘመን የፈጸምናቸውን ታላላቅ ስኬቶችና ገድሎችን በሚዛኑ የምንዘክርበትና የምናስታውስበት አዳዲስ ለዛሬውና ለመጪው ትውልድ ብልጽግና መሰረት የሚሆኑ የልማት፣ የሰላም፣ የመልካም አስተዳደር ጉዳዮችን ዘላቂነት ባለው መንገድ ማስቀጠል እንድንችል ለብልጽግና ፓርቲ ያላችሁትን አጋርነትና ድጋፍ በምትገልጹበት በዚህ ታላቅ ኩነት በመካከላችሁ ተገኝቼ መልእክት እንዳስተላለፍ እድል በማግኘቴ የተሰማኝ ደስታ በጣም ጥልቅ ነው። ባለፉት 8 የለውጥ ዓመታት ለውጡ የወለደው ብልጽግና ፓርቲ እንደ ሀገር ትላልቅ ድሎችን አስመዝግቧል ሲሉም ርዕሰ መስተዳድሩ ተናግረዋል። ባለፉት 8 ዓመታት ውስጥ ለውጡ የወለደው ብልጽግና ፓርቲ እንደ ሀገር ትላልቅ ድሎችንና ስኬቶችን አስመዝግቧል። በፖለቲካው አውድ ሁሉም ኢትዮጵያውያን ፍትሃዊ በሆነ መንገድ እኩል የሚደመጡበት አካታች የፖለቲካ ስርዓት ዘርግቷል። የተለየ ሀሳብ ያላቸው አካላትም የሚደመጡበት አውድ ፈጥሯል። በሚዲያ፣ በሲቪክ ማህበራት፣ በፍትህና ጸጥታ ተቋማት የተደረጉ ሪፎርሞች የግለሰቦችንና የተቋማትን ነፃነት በእጅጉ አሳድጓል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን በበኩላቸው ሀገር በፈተናዎች ውስጥ ሆና ባለችበት ወቅት ብልጽግና ፓርቲ ሀገሪቱን ለማሻገር በርካታ ስራዎችን አከናውነዋል ብለዋል። ሀገራችን ኢትዮጵያ ባለፉት ዓመታት በርካታ ፈተናዎችን አልፋለች። ነገር ግን በእነዚህ ፈተና ውስጥ ሆና የብልጽግና ፓርቲ እንደ ስሙ ሀገሪቱን ወደ ከፍታ ለማውጣት ሰላምን ለማስፈንና የህዝቡን የኑሮ ደረጃ ለማሻሻል ሌት ተቀን ሲሰራ ቆይቷል። በዚህም ተከታታይ ውጤቶችና ድሎች ተመዝግበዋል። ብልጽግና ፓርቲ ለፈተናዎች ያልተበረከከ ፈተናን ወደ ዕድል የመቀየር ብሂል ልምድ ያካበተ የመጣ ነው። ፈጠራንና ፍጥነትን ማዕከል አድርጎ የሚንቀሳቀስ ገቢር ነበብ ፓርቲም ነው። በአጠቃላይ ፓርቲው ታሪካዊ ቀደምትና ስሟ ገናና ሀገር የሆነችውን ኢትዮጵያ ወደ ብልጽግና ማማ የማሻገር ታላቅ ህልም ይዞ የሚንቀሳቀስ ባለ ራዕይ ፓርቲ ነው። ብልጽግና ፓርቲ እንደ ሀገር ምርትና ምርታማነትን በማሳደግ ሀገር የምግብ ሉዓላዊነቷን እንድታረጋግጥ ልመናና ተመጽዋችነትን በማስቀረት
ታሪክ እየሰራ ያለ ስለመሆኑ ደግሞ የተናገሩት የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቲን ናቸው። ፓርቲያችን ብልጽግና ሰው ተኮር ፓርቲ በመሆኑ በአገር አቀፍ ደረጃ የግለሰብ የቤተሰብ ብሎም እንዲሁም አገር ምርትና ምርታማነትን በማረጋገጥ በምግብ ሉዓላዊነት ራሷን የቻለች ሀገር በመገንባት ልመናና ተመቻችነትን በማስቀረት ታሪክ እንድትሰራ ፓርቲያችን በትኩረት ሰርቷል፣ ውጤትም አስመዝግቧል። በዞናችንም የአርሶ አደራችንን ኋላ ቀር የአመራረት ዘዴንና ከዝናብ ጥገኝነት በማላቀቅ በዓመት 2ና ከዛ በላይ እንዲያመርቱ በማድረግ በመቻሉ ዓመታዊ የምርት መጠናችን ከማደጎም ባሻገር የአርሶ አደራችን ኢኮኖሚ ተጠቃሚነት ማረጋገጥ ተችሏል። በዕለቱም በነበረው የብልጽግና ፓርቲ የምርጫ ቅስቀሳና የድጋፍ ሰልፍ የክልሉና የዞን አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የፓርቲው አባላትና ደጋፊዎች ተገኝተዋል። ከቤንች ሸኮ ቴሌቪዥን ጋር ቆይታ ያደረጉት የክልሉ እስልምና ጉዳዮች ምክር ቤት ምክትል ፕሬዝዳንት ሼህ አደም መሐመድ እንደተናገሩት ህዝበ ሙስሊሙ በዓሉን ሲያከብር አቅመ ደካሞችን በመጠየቅና የመደጋገፍና የአብሮነት እሴቶችን በጠበቀ መልኩ መሆን እንዳለበትም ተናግረዋል። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ያው እንደሚታወቀው የአሁኑ በዓላችን ኢድ አል-አድሃ አረፋ በዓል እጅግ በጣም የተከበረና ካሉን በዓላቶች ካሉን አመታዊ 2 በዓሎች እጅግ በጣም በድምቀት ሙስሊሙ የሚያከብረው እጅግ በጣም በመነሳሳት አንድነትን ጠብቆ ለሌላው ወገን የተባበረ እየለገሰ ተሚያከብረው በዓል አንዱና ትልቁ በዓል ነው ማለት ነው። ያው ኢንሻአላህ ያው ይሄን በዓል እንግዲህ በተለይ ዘንድሮ ለየት የሚያደርገው ብዙ ነገር አለ። አንዱ ምንድነው ከምርጫው ቀደም ብሎ አገር አቀፍ 7ኛው ምርጫ እንደሚታወቀው ፊት ለፊት ቀርቦ ነው ያለው። ከዚህ ቀደም ብሎ ከመሆኑ አኳያ በተለይ ሙስሊሙ በዓሉንም እያከበረ ይሄን የተከበረውን አመት በዓሉን እያከበረ ያው ለምርጫው መዘጋጀትና ይሆነኛል የሚለውን ለእምነቱ ትኩረት የሚሰጠውን ቦታ የሚሰጠውን አካል የሚመርጥበትና የሚዘጋጅበት ጊዜም ከመሆኑ አኳያ ከሌላው ለየት ያደርገዋል ማለት ነው። ኢንሻአላህ ያው እኛ የምንለው እስካሁንም ብለናል፣ ወደፊትም አሁንም ሊሆን የሚገባው እስልምና ሃይማኖት የሚያስተምረው ሰላምን ነው። ሰላም የሁላችንም ነው። ስለዚህ ሙስሊሙ ሰላሙን ጠብቆ ከሌላ ወገኑ ጋር በጋራ ሆኖ እችን አገር ወደ ሰላም ማሸጋገርና ሰላሟ እንዲቀጥል ማድረግ የተሻለ ነገር እንዲመጣ መጣርና የጋራ በጋራ አንድ በሚያረጋው ሁኔታ ላይ ከሌሎች እምነት ተከታዮች ጋር ተባብሮ ተጋግዞ ምርጫውን እንዲያከናውንና በተለይ ለእምነቱ ለእስልምና ሃይማኖት አይሁን እንደሚታወቀው ብዙ ነገሮች ሲደርሱ ቆይተዋል። ባለፉት መንግስታት ላይ ብዙ ነገር ሁሉም የሚያውቀው ነገር ነው። ስለዚህ ያ እንዳይመጣ ይሻላል፣ ለእምነታችን ጥሩ ነው፣ ለእምነታችን በምንፈልገው መልኩ እምነታችንን እንድናከናውን እስልምና ሃይማኖትን ሌላውንም ችላን አክብረን የራሳችንንም እንድናከናውን ሊረዳናል ብሎ የሚያስበውን ራሱ የፈለገውን እንዲመርጥና ሰላማዊ በሆነ ሁኔታ ለሰላም ዘብ እንዲቆም ጥሪያችንን እናስተላልፋለን። በእለቱ የሙስሊሙ ማህበረሰብ በማለዳው በመውጣት ፍጹም ሰላማዊ በሆነ መልኩ በአንድነት ሶላት መስገድ እንዳለበትም ገልጸዋል። እንደ ባልደረባችን ጧር ኢማም ዘገባ በተለይም 7ኛው ሀገራዊ ምርጫ ከቀናት በኋላ እንደሚካሄድ የገለጹት ሼህ አደም ሀገራችን የጀመረችውን ሰላምና ልማት ይበልጥ እንዲጠናከር የበኩሉን ሚና መወጣት አለበት ብለዋል። ህዝበ ሙስሊሙ ፕሬዝዳንቱ በዓሉ የሰላም የጤናና የደስታ በዓል እንዲሆን መልካም ምኞታቸውንም አስተላልፈዋል። የምግብ ዋስትና ለማረጋገጥና የአርሶና አርብቶ አደሩን ህይወት በዘላቂነት እንዲቀየር የሰለጠኑ የግብርና ባለሙያዎችን በስፋት ማፍራት ወሳኝ መሆኑ ተገለጸ። የሚዛን ግብርና ቴክኒክና ሙያ ኮሌጅ በተለያዩ የትምህርት መስኮች ያስተማራቸውን 499 ተማሪዎችን አስመርቋል። ጧር ኢማም
በምረቃ ስነ ስርዓቱ ላይ ከፌዴራል ስራ ክህሎት ሚኒስቴር ጨምሮ የክልልና የዞን ከፍተኛ የስራ ኃላፊዎች፣ ተመራቂዎችና የተማሪ ወላጆች እንዲሁም ጥሪ የተደረገላቸው እንግዶች ተሳትፈዋል። የኮሌጁ ዲን አቶ ካሳሁን ናየክን በምረቃ ስነ ስርዓቱ ላይ እንዳሉትም ኮሌጁ ለ19ኛ ጊዜ በሚያካሄደው በዚህ የምረቃ ስነ ስርዓት ላይ ለምርቃት የበቁ ተማሪዎች በኮሌጁ ቆይታቸው በንድፈ ሀሳብና በተግባር የተደገፈ ትምህርታቸውን ሲከታተሉ የቆዩ መሆናቸውን ገልጸዋል። በዕለቱ በመደበኛና በቅዳሜና እሁድ መርሃ ግብር ያስተማራቸውን 499 ተማሪዎች ለምረቃ ያበቃ ሲሆን የግብርናውን ዘርፍ ለማዘመንና የአርሶ አደሩ ምርትና ምርታማነት ለማሳደግ እየተደረገ ያለውን ጥረት የሚያግዙ መሆናቸውንም ገልጸዋል። በዛሬው ዕለት ኮሌጃችን ለ19ኛ ጊዜ 499 ተማሪዎችን በዛሬው ዕለት እንዲሁም እስከ ዛሬ ባለው ከ7000 በላይ ተማሪዎችን በማስመረቅ ይታወቃል። ክቡራን ተመራቂ ተማሪዎች፣ የዛሬው ዕለት ልናከብር እዚህ የተገኘነው የምረቃ በዓል ላለፉት 3 ዓመታት የስልጠና ጉዞ ማብሰሪያ ነው። ይሁን እንጂ ይህ ከአንድ ህይወት ምዕራፍ ወደ ሌላ ህይወት ምዕራፍ የምትሸጋገሩበት ድልድይ እንጂ የመጨረሻ ሊሆን አይችልም። ኮሌጁ ባለፉት 23 ዓመታት ከ7000 በላይ ተማሪዎችን አሰልጥኖ ያስመረቀ ሲሆን ከመደበኛ የመማር ማስተማር ስራው ባለፈ በቴክኖሎጂ ሽግግርና ማህበረሰብ አቀፍ ስራዎችም በርካታ ስራዎችን ማከናወን መቻሉንም አቶ ካሳሁን ተናግረዋል። በገቢ ራሳችን ከመቻል አንጻር 200 ሄክታር የእርሻ መሬት በመውሰድ ከ850 ኩንታል በላይ ምርት በዚህ ዓመት ሰብስበናል። በእርባታውም ዘርፍ 9000 በላይ ዶሮዎችን በማርባት ከ1,200,000 በላይ እንቁላል ለገበያ በማቅረብ በዚሁም 19 ሚሊዮን ብር በላይ ገቢ አግኝተናል። በማርና በወተት ዘርፍ ትልቅ መሻሻሎችና ቀጣይ ትልቅ ውጤት ይዘን እንቀርባለን። በቴክኖሎጂ ሽግግርና የማህበረሰብ አገልግሎትን በተመለከተ ከ160,000 በላይ አዳዲስ የቡና ችግኞች፣ 50,000 የደን ችግኞች፣ ከ20,000 በላይ የሻይ ችግኞች፣ ከ3,000 በላይ የቅመማ ቅመም ችግኞችን በማዘጋጀት ለአርሶ አደር ለማሰራጨት ዝግጅት ያደረግን ሲሆን ከዚህም ውስጥ ከ2 ሚሊዮን ብር በላይ ገቢ ይገኝበታል። በምረቃው ስነ ስርዓት ላይ በክብር እንግድነት የተገኙት የክልሉ ፋይናንስና ኢኮኖሚ ልማት ቢሮ ኃላፊ አቶ ተመስገን ከበደ ለተመራቂዎቹ እንኳን ደስ አላችሁ መልእክት አስተላልፈው እንደ ሀገር በምግብ ራስን ለመቻል በሚደረገው ሁሉን አቀፍ ተግባር ውስጥ የግብርናውን ዘርፍ ለማዛመን የግብርና ባለሙያዎች ሚና ከፍተኛ መሆኑን ገልጸዋል። ውድ ተመራቂዎቻችን፣ ዛሬ ከዚህ በኋላ የሚጠበቅባችሁ ከፍተኛ ኃላፊነት አለ። እውቀታችሁን ለራሳችሁ ጥቅም ብቻ ሳይሆን ለማህበረሰብ አገልግሎት አውሉት። አርሶ አደሩን አግዙ፣ ተፈጥሮን ጠብቁ፣ የእንስሳትን ጤና አሻሽሉ፣ ለሀገራችን የምግብ ዋስትና የልማት እድገት ዋልታና ማገር ሁኑ። አስተውሉ፣ ዲግሪ ወይም ሰርቲፊኬት ክብር ይሰጣል፣ ነገር ግን ኃላፊነትና ታማኝነት ክብርን ያስጠብቃል። የሚዛን ግብርና ኮሌጅ ባለፉት ዓመታት በትምህርት በምርምርና ተግባራዊ ስልጠና በርካታ ስኬቶችን አስመዝግቧል። በስራ ክህሎት ሚኒስቴር የአምስቱ ኮሌጆች መሪ ስራ አስፈጻሚው አቶ ጌታቸው ደምሴ በበኩላቸው ሀገራችን የግብርናውን ክፍለ ኢኮኖሚ ለማዘመንና ፈጣን እድገት ለማስመዝገብ በቁርጠኝነት እየሰራች ነው ብለዋል። በተለይ አካባቢው ያለውን እምቅ ጸጋና ለግብርና ስራ ምቹ ስነ ምህዳር በመጠቀም የአርሶና አርብቶ አደሩን ምርታማነት ለማሳደግ የሚያስችሉ ስራዎችን በትኩረት መስራት አለባቸው ብለዋል። የሚዛን ግብርና ቴክኒክና ሙያ ስልጠና ኮሌጅ የመካከለኛ ደረጃ የግብርና ሙያተኞችን በማፍራት ለበርካታ ዓመታት ማህበረሰቡን ሲያገለግል የቆየ ቢሆንም የአካባቢውን ጸጋ የማልማት አቅም መሰረት በማድረግ በክህሎት የለማ በውጭና በሀገር ውስጥ ስራ እድል የሚፈጥር የሙያ መስመር የሚጠበቅበትን እየተወጣ ከባለፉት ዓመታት በዞረ ድምር የተረከብናቸውን ኢኮኖሚያዊና ማህበራዊ ስብራቶችን የመጠገን ከመቼውም ጊዜ በላይ ኃላፊነት የተጣለበት ተቋም በመሆኑ በዚሁ አጋጣሚ የግብርና በተለይም የአርብቶ አደር ልማት ወዳጅ የሆናችሁ ሁሉ ከጎኑ እንድትቀሙ በራሴና በስራና ክህሎት ሚኒስቴር ስም የአክብሮት ጥሬን አቀርባለሁ። በዕለቱም በኮሌጁ ቆይታቸው በየትምህርት ክፍሉ ከፍተኛ ውጤት ያስመዘገቡ ተማሪዎች ከዕለቱ የክብር እንግዶች የዋንጫና ሜዳሊያ እንዲሁም ሰርቲፊኬት ሽልማት ተደርጎላቸዋል። ኮሌጁ ካስመረቃቸው ተማሪዎች ውስጥ ከፍተኛ ውጤት ያስመዘገቡ 2 የዋንጫ ተሸላሚ ተማሪዎችም የትምህርት ዕድል ተመቻችቶላቸዋል። ከመማር ማስተማር ስራው ባሻገር በአረንጓዴ ልማትና በተፈጥሮ ሀብት ጥበቃው ዘርፍ ሚናውን እየተወጣ እንደሚገኝ የሚዛን ግብርና ቴክኒክ ሙያ ስልጠና ኮሌጅ አስታወቀ። የስራና ክህሎት ሚኒስቴር ግሪን ቫልዩ አሊያንስ ከተሰኘ ሀገር በቀል መንግስታዊ ካልሆነ ድርጅት ጋር በመተባበር
የኮሌጁን የአረንጓዴ ልማት ስራዎች ጉብኝትና በቀጣይ የኮሌጁ ጉዞዎች ላይ ያተኮረ የውይይት መድረክም አካሂዷል። ለዝርዝሩ ተዘራ ጥላሁን። የኢፌድሪ ስራና ክህሎት ሚኒስቴር ከግብርና ሚኒስቴርና ግሪንዌቭ አሊያንስ ከተባለ ሀገር በቀል መንግስታዊ ካልሆነ ድርጅት ጋር በመተባበር የሚዛን ግብርና ቴክኒክና ሙያ ስልጠና ኮሌጅ የአረንጓዴ ልማት ስራዎች ጉብኝትና የኮሌጁን የቀጣይ ዓመታት የማዘመን ጉዞ ስራዎች ላይ ያተኮረ መድረክ በሚዛን አማን ከተማ አካሂደዋል። በመድረኩ የግብረሰናይ ድርጅቱ ኃላፊዎች፣ የሀገራችን አንጋፋ አርቲስቶች፣ የማህበራዊ ሚዲያ አንቂዎች፣ የሀገር ሽማግሌዎችና የሚዲያ አካላትም ተገኝተዋል። የቤንች ሸኮ ዞን አስተዳደር ጽህፈት ቤት ኃላፊ አቶ እሸቱ ሻምበል መድረኩን በንግግር ሲከፍቱ ተናገሩት። የቤንች ሸኮ ዞን የብዝሃ ባህል፣ የውብ ተፈጥሮ ሀብት፣ የሰላም ወዳድ ህዝብ መገኛና ህብረ ብሔራዊ ዞን ናት ብለዋል። ሚዛን አማን እንግዲህ እንደ ስሟ ሚዛናዊት ናት። በርካታ ብሔር ብሔረሰቦች ተፈቃቅሮ ተወዶ ለዘመናት የኖረባት ከተማ ናት። የከተማይቷ እድገትም እንግዲህ ከመጣችሁ ጀምራችሁ የምታዩት ይሆናል። ጥረት የተደረገ እንቅስቃሴዎች፣ በርካታ ስራዎች እየተሰሩ ይገኛል። በዚሁ በሚዛን አማን ዙሪያ ውስጥ የዴንቢ ኮሌጅ ተገንብቶ ቅርብ ጊዜ ተመርቋል። እንዲሁ ደግሞ ከዚህ በኋላ ማትቸገሩ የትራንስፖርት አክሰስ አትቸገሩ። ቅርብ ጊዜ የዓለም አቀፍ ኢንተርናሽናል አየር መንገድ ሊመረቅ ሁሉ ነገር እየተጠናቀቀ የቅድመ ዝግጅት ስራዎች እየተደረገ ሊመረቅ ዝግጅት የተደረገ ባለበት ሰዓት ላይ ነው ይሄ መድረክ የተደረገ ያለውና ዞኗ የቡና ቅመማ ቅመም፣ የማር፣ የአትክልትና ፍራፍሬ፣ የወርቅ ማዕድንና ኢንቨስትመንት ኮሪደር ናት ሲሉም ገልጸዋል። እንግዲህ ቤንች ሸኮ ብዙ የተፈጥሮ ሀብት ያላት በካሽ ክሮፕ ኤሪያ፣ በሰብል ምርት፣ በተለያዩ ዘርፎች በጣም ከፍ ያላት ተፈጥሮ ያላት ጸጋ ያላት አካባቢ ነው። ይህን ድንገት በቆይታችሁ ጊዜ በደንብ አድርጋችሁ ልትጎበኙ ትችላላችሁ ብለን እናስባለን። በፍራፍሬ ማንጎ፣ አቮካዶ፣ ኮረሪማ፣ ዝንጅብል በርካታ ቅመማ ቅመሞችን የምታመርት የማይመረት ነገር የለም እዚህ አካባቢ ላይ። የግሪን ዌቭ አሊያንስ መስራችና አምባሳደር አርቲስት ሚካኤል ነጋሳ በበኩላቸው ሀገራዊ ለውጡን ተከትሎ በጠቅላይ ሚኒስትር አብይ አህመድ የተጀመረውን የአረንጓዴ አሻራ ልማት ስራ ውስጥ ሲሳተፍ መቆየታቸውን ገልጸዋል። በአካባቢ ጥበቃ የአርሶ አደሩ ምርትና ምርታማነት በማሳደግ ሂደት ውስጥ ሚናቸውን ሲወጡ መቆየታቸውን ጠቁመው ባለፉት 7 ዓመታት መንግስት 42.5 ቢሊዮን ችግኞችን በአረንጓዴ አሻራ መትከሉንም ገልጸዋል። በዚህ ሂደት እንደ ሀገር የ27.5 በመቶ የደን ሽፋን ማሳደግ መቻሉንም ገልጸዋል። የሚዛን ግብርና ቴክኒክና ሙያ ትምህርት ስልጠና ኮሌጅ ዲን አቶ ካሳሁን ናይክ እንደተናገሩት ኮሌጁ ባለፉት ዓመታት የስራ ዘርፉን በማስፋት ዘመኑ የደረሰበትን የትምህርት ስልጠና ዘዴዎች በመጠቀም ውጤቶች እያስመዘገበ እንደሚገኝም ገልጸዋል። ከአጋር ድርጅቶች ባገኘው የ700 ሚሊዮን ብር ድጋፍ በእንቁላል፣ በወተት፣ በስጋ፣ በሰብልና መሰል ዘርፎች እሴት በመጨመር የነዋሪውን ፍላጎትና አቅርቦት መሰረት ያደረጉ ስራዎችን ለመስራት የሚያስችሉ ግንባታዎችን እያከናወነ መሆኑን ገልጸዋል። አሁን ላይ በአነስተኛ ቦታና በተወሰነ የሰው ኃይል እያቀረበ በሚገኘው የእንቁላልና የዶሮ ምርት የሚዛን አማን ከተማን በተወሰነ መልኩ የማረጋጋት ስራ እየሰራ ነው ያሉት ኃላፊው በአረንጓዴ ልማት ስራዎች ከ60 ሺህ በላይ የተሻሻሉና ምርታማ የሆኑ የቡና ችግኝ፣ ከ4 ሺህ በላይ የሻይ ችግኝ እንዲሁም መሰል ችግኞችን በተመጣጣኝ ዋጋ ለአርሶ አደሩና አልሚ ባለሀብቱ እያቀረበ እንደሚገኝም ገልጸዋል። የሀገራችን እውቅ የፊልም የመድረክ ሰዎችና የማህበራዊ ሚዲያ አንቂዎች የተቋሙን ስራ መጎብኘታቸው ተቋሙን የማስተዋወቅና ተጨማሪ አጋሮችን ለማግኘት ያግዛል ብለዋል። በውይይት መድረኩና በጉብኝቱ የተሳተፉ አርቲስቶች እንደተናገሩት ኮሌጁ ከመማር ማስተማር ስራ ባሻገር በማህበረሰብ አቀፍ አገልግሎት እየሰራቸው የሚገኙ ስራዎች ተጠናክረው ሊቀጥሉ ይገባልም ብለዋል። የአረንጓዴ ልማት ስራው የሚደነቅ ነው ያሉት አርቲስቶቹ በቀጣይ ሀገር በቀል የእንስሳት የአትክልትና ፍራፍሬዎች እንዲሁም የተለያዩ የምርምርና የብዜት ስራዎች ላይ በትኩረት ሊሰራ ይገባል ሲሉም ተናግረዋል። በመድረኩ በመምህር ዘላለም ታደሰ በአረንጓዴ ኢኮኖሚ ልማትና በአካባቢ ጥበቃ ዙሪያ ለውይይት መነሻ ሰነድ ቀርቦ ውይይት የተደረገበት ሲሆን በመድረኩ ማጠቃለያም የገበታ ለትውልድ አካል የሆነው የደንቢ ሎጅ በጋራ ጎብኝተዋል። የሸኮ ኮንስትራክሽንና ኢንዱስትሪያል ኮሌጅ በአቅራቢያቸው መከፈቱ በቅርብ ትምህርታቸውን እንዲከታተሉ እንዳስቻላቸው የኮሌጁ ተማሪዎች ተናገሩ። ኮሌጁ ብቁ ተወዳዳሪ የተማሪ ሰው ኃይል ለማፍራት እየሰራ መሆኑንም አስታውቋል። ለአብዲሳ ዮናስ ዘገባ ጌታ ሙሳይ ሙልጌታ። ሰልጣኝ ሻለቃ ታኒ የሸኮ ኮንስትራክሽንና ኢንዱስትሪያል ኮሌጅ በአቅራቢያቸው በመከፈቱ የትምህርት ዕድል አግኝተው ከሁለት ልጆቻቸው ጋር ስልጠናውን መከታተላቸውን እንዳስደሰታቸው ተናግረዋል። ልጆች ጋርም የተማርን ያሉን ቁጭ ብለን ይሄ አንደኛው ደስታ ነው። 3 ልጆች አሉ። አንዱ ትምህርት ማለት ስራ ይዞ ግብርና ላይ አሁን 4ኛ ዓመት ላይ ነው ያለው። ከ3 ጋር እዚያ ኮሌጅ ላይ ነው ያለው።
ኮሌጁ በሌላ አካባቢ ቢሆን በትራንስፖርትና በተለያዩ ወጪ ምክንያት ሶስታችን ቀርቶ አንዳችንም እንኳን መማር አንችልም ያሉት ሰልጣኝ ሻለቃ በተለይም የአካባቢው ልጆች በቅርበት የተመቻቸላቸውን ተቋም ሊጠቀሙ እንደሚገባም መክረዋል። በሌላ በኩል ካነጋገርናቸው የኮሌጁ ሰልጣኝ ተማሪዎች እንደገለጹት በቅርበት ከቤተሰቦቻቸው ጋር ሆነው ለተለያዩ ወጪ ሳይዳረጉ ትምህርታቸውን እየተከታተሉ መሆኑን ገልጸዋል። ሰልጣኝ ተማሪዎችም በንድፈ ሐሳብ የተማሩትን በተግባር የተደገፈ ስልጠና የግብዓት እጥረት እንደገጠማቸው ገልጸው ባገኙት እውቀት ነገ ህብረተሰባቸውን ማገልገል እንዲችሉ ችግሩ ሊቀረፍላቸው እንደሚገባም ጠይቀዋል። ብዙ የሚስተካከሉሽ ነገሮች አሉ። በትምህርት ቤት የጎደሉ ነገሮች አሉ። እነሱ እንዲስተካከሉ እንፈልጋለን። አርፎ ተርፎ ትምህርት ቤት ግቢ ላይ ብዙ ያልተሟላ እቃዎች አሉ። ኮምፒውተር ይጎላል። የተማሪ መሳሪያ በተግባር ምናያቸው ይጎላል። እነሱ ተሟልተው እኛ በተግባር በቾክ ሳይሆን በተግባር ያየን ልክ እንደ ሃይስኩል ሳይሆን እንደ ኮሌጅ ተማሪ ሆነን መማር አለብን። ትምህርት ቤቱ ላይ አንዳንድ ትምህርት ቤቱ አዲስ በመሆኑ እቃዎችን የምናየው ተግባር ላይ ስላላየን ብቻ ይሄ ትምህርት ቤቱ ለኛ አስተካክሎ ለኛም ሆኑ ለቀጣይ ለሚመጡ ተማሪዎች ቢስተካከል የሚል ነው። የኮሌጁ መምህራን መካከል የሰብል ልማት አሰልጣኝ ኢንስትራክተር ታከለ አወቀና የእንስሳት ሳይንስ አሰልጣኝ ኢንስትራክተር አዱኛ አደዋ በበኩላቸው ተማሪዎች ብቁና ተወዳዳሪ ዜጋ በመሆን ህብረተሰቡን በእውቀታቸው እንዲያግዙ የሚቻላቸውን ሁሉ እያደረጉ እንደሚገኙም ገልጸዋል። ጊዜያቸውን በመጠቀም ከተማሪዎች ጋር ኮሙኒኬት በማድረግ እነሱ ብቁ ሆነው አካባቢያቸው እንዲያገለግሉ በማድረግ ነው። ሳይንሱን በዛ ልክ እያሰለጠን ያለ ነው። ኢንተርፕራይዝ ወጣቶች ተደራጅተው እንዲሰሩልን የማድረግ ችሎታ፣ ስኪል፣ ኖሌጅ፣ አቲቲዩድ የሚባል ነገር አለ። እነሱን ነገሮች ተማሪዎች በቲዮሪ የተማሩትን ወደ ፕራክቲካሉን ወደ ቲዮሪ ቀይረው የአካባቢው ማህበረሰብና ህይወታቸውን ገንብተውበት የሚኖርበትን ህይወት እንዲገነቡ እናደርጋለን። በደቡብ ምዕራብ ኢትዮጵያ ክልል በቤንች ሸኮ ዞን የሸኮ ኮንስትራክሽንና ኢንዱስትሪያል ኮሌጅ ዋና ዲን አቶ ደጀኔ ካይሳ እንደገለጹት ኮሌጁ መስከረም 2015 ዓ.ም ፍቃድ አግኝተው በ5 የትምህርት ዘርፎች ከ130 በላይ የሚሆኑ ተማሪዎችን ስልጠና እየሰጡ እንደሚገኙ ተናግረዋል። የቴክኒክና ሙያ ኮሌጆች ሲቋቋሙ እየሰለጠነ የበቃ በሙያ የሚተማመን ሰልጣኝ አሰልጥነው ወይም የሰው ኃይልን አሰልጥነው ለኢንዱስትሪ ማቅረብ ነው። ይሄም ኮሌጅ ሲቋቋም ይህንን ዓላማ እንዲያስፈጽም ታስቦ የተቋቋመ ኮሌጅ ሲሆን 5ቱም ትምህርት ክፍሎች ከረንት በእጃችን ስልጠና ላይ በመደበኛና በማታ ስልጠና የወሰዱ የሚገኙ ሰልጣኞች በወንድ 44 ሴት 52 በድምሩ 96 መደበኛና የማታ ሰልጣኞች ስልጠና ቀጥታ በመውሰድ ላይ የሚገኙ ሰልጣኞች እንደሆኑ ኮሌጁ በቅርቡ አንደኛ ዙር ተማሪዎችን ያስመረቀ ሲሆን ከግብዓት እጥረት ጋር ተያይዞ ተማሪዎች ያቀረቡት ቅሬታ ተገቢ መሆኑን አቶ ደጀኔ ገልጸው ኮሌጁ ችግሩን ለመቅረፍ ከአቻ ኮሌጆችና ከሚመለከታቸው አካላት ጋር በመቀናጀት ጥረት እያደረገ እንደሚገኝ ተናግረዋል። ገና ከተመሰረተ 3-4 ዓመት የቆየ ተቋም ነው፣ ኮሌጅ ነው። ይሄ እንግዲህ በየትምህርት ክፍሉ ብዙ ማቴሪያሎችን ይፈልጋል። እሱ ብቻም ሳይሆን አዳዲስ ትምህርት ክፍሎችን ከፍቶ ሰዎች በሚፈልጉት ልክ የሙያ ባለቤት ለማድረግ ብዙ ሪሶርሶችን የሚፈልግ ስለሆነ ይሄ ኮሌጅ ከአቻ ኮሌጆች ጋር እኩል የሆነ እርምጃ መራመድ መቻል አለበት። ቢቻል ፈጥኖ ሰርቶ የአካባቢውን ማህበረሰብ ተጠቃሚ እንደሚያደርግ ይታመናልና ከሌሎች ኮሌጆች አንጻር እኩል ለመሄድ አሁን እኛ ኢንዱስትሪያል ኮሌጅ እንኳን ብንሆን የፖሊን ተሞክሮ መውሰድ መቻል አለብን ብለን ነው። የፖሊን ተሞክሮ ወስደን አምጥተን እንደ ኮሌጃችን ተግባራዊ ማድረግ መቻል አለብን ብለን ነው እየሰራን ያለ ነው። በቤንች ሸኮ ዞን በትራፊክ አደጋ የሚደርሰው ጉዳት እየጨመረ መምጣቱን የዞኑ ፖሊስ አስታወቀ። ባለፉት 10 ወራት በደረሰው 88 የትራፊክ አደጋዎች የ16 ሰዎች ህይወት ማለፉን ተጠቁሟል። ዝርዝሩን ብርቱካን ቡቸር ታቀርበዋለች። የቤንች ሸኮ ዞን ፖሊስ መምሪያ የትራፊክ አደጋ ቁጥጥር ዲቪዥን ኃላፊ ምክትል ኮማንደር ንጉስ ታከለ እንዳሉት በዞኑ በትራፊክ አደጋ የሚደርሰው ጉዳት ከጊዜ ጊዜ እየጨመረ መጥቷል። በዞኑ ባለፉት 10 ወራት ብቻ በደረሱ 88 የትራፊክ አደጋዎች የ16 ሰዎችን ህይወት ሲቀጥፍ በንብረት ላይም ከፍተኛ ጉዳት ማድረሱን አስረድተዋል። በዞናችን እየተከሰተ ያለው የትራፊክ አደጋን በሚመለከት በ2018 የአደጋ ብዛት
88 አደጋ ሲሆን በአደጋው በሰው ላይ የደረሰው አደጋን በሚመለከት በዚህ አደጋ በሰው ላይ የደረሰው አደጋን በሚመለከት 2018 ሞት 16 ከባድ 87 ከአምና ጋር ሲነጻጸር ከአምና 70 ጋር ሲነጻጸር 17 አደጋ የጨመረበት አግባብ አለ። ቀላል 2018 13 2017 8 አደጋ ጋር በቁጥሩ 4 አደጋ የጨመረበት አግባብ አለ። በንብረት ላይ የደረሰው አደጋ 2018 6 ሚሊዮን 6500 ብር ንብረት ላይ የደረሰ አደጋ ሲሆን የአደጋው መንስኤም አብዛኛው አሽከርካሪዎች የትራፊክ ሕግና ደንብን አለማክበራቸው፣ ለእግረኛ ቅድሚያ ያለመስጠትና መሰል ችግሮች ናቸውም ብለዋል። ለአደጋው መከሰት ዋነኛ መንስኤ ናቸው ተብሎ ሁሌ እየሰራን ያለ ነው። ዋነኛው የአሽከርካሪዎች ስነ ምግባር የሚከሰቱ አደጋዎች ቀላል የማይባሉ ሁኔታዎች ያለበት አግባብ ነው ያለው። ይሄም ሲባል አንደኛ አሽከርካሪ ስነ ምግባር ሲባል ያለ መንጃ ፍቃድ የማሽከርከር ሁኔታዎች በተጨባጭ የሚታይበት ሁኔታዎች አሉ። በተለይ የትራፊክ ደንብና ሕግ የሚከላከሉ የሚያስጠነቅቁና የሚያስገድዱ የትራፊክ አደጋዎችን በሚገባ ተረድቶ ግንዛቤ ወስዶ ያለ ማሽከርከር ሁኔታዎች በተጨባጭ እየታየ ያለበትና በዛ ላይም ስራ እየተሰራ ያለበት ሁኔታ በተጨባጭ እየታየ ያለበት። ሌላኛው ተለዋጭ መንገድ ያለመኖሩ ለትራፊክ አደጋ ዋነኛ መንስኤ ናቸው። አንዱ ተለዋጭ መንገድ ያለመኖር፣ ተሽከርካሪው ቁጥር እንደ አካባቢያችን ነባራዊ ሁኔታ ተሽከርካሪው ከቀን ወደ ቀን እየጨመረ በተለይ 3 እግር ባጃጅ እና 2 እግር ሞተሮችም ሌሎች ተሽከርካሪዎች ከቀን ወደ ቀን እየጨመረ ያለበት ሁኔታ ያለውና ማስተንፈሻ የሚሆን ተለዋጭ መንገዶች ያለመኖሩ አንደኛው ለትራፊክ አደጋ አንዱ መንስኤ ነው። በዞኑ ችግሩን ለመቀነስ ከተለያዩ ባለድርሻ አካላት ጋር በቅንጅት የተሰራበት መሆኑን ገልጸው አደጋው በድንገት የሚከሰት በመሆኑ ሁሉም የድርሻውን እንዲወጣም ምክትል ኮማንደር ንጉሴ ታከለ አሳስበዋል። እነዚህ አደጋዎችን ለመከላከል እየተሰራ ያሉ በርካታ ስራዎች አሉና ይህንን በተለይ አንዱ ተቀናጅተን ከዞኑ መንገድ ትራንስፖርት ጋርም ከሚመለከታቸው ባለድርሻ አካላት ጋርም ክልሉም ራሱ እየደገፈን ከክልሉም ጋርም ተቀናጅተን የምንሰራቸው በርካታ ስራዎች አሉ። ምክንያቱም እነዚህ ስራዎች በዋነኝነት የአሽከርካሪ ስነ ባህሪ ላይ ግንዛቤ መስጠት በመሆኑ ከዞኑም ጋር ተቀናጅተን የጋራ እቅድ በማውጣት በየ6 ወሩ በየአመቱ መናሪያ አካባቢ ላይም በመገኘት አሽከርካሪዎችንም ባለንብረቶችንም ማህበራትንም ጭምር በማሰባሰብ ቀላል የማይባሉ ግንዛቤዎች እየተሰጡ ያለበት ሁኔታዎች ነው ያሉ። ከዛ ጎን ለጎን ደግሞ ማህበረሰቡም ላይ በየወረዳም ግንዛቤ የመስጠት ስራዎች እየተሰጠ ያለበት ሁኔታዎች አሉና ይሄም የተሰጠ አደጋዎቹ እየጨመረ እየሄደ ያለበት አግባብ ነው ያለና ይህንን አደጋ ለመቀነስ ሁሉም ባለድርሻ አካላት ለትራፊክ ፖሊስ ብቻ የሚጣል ሳይሆን ባለድርሻ አካላትም የሚመለከታቸው አካላትም ድጋፍ እየሰጡ የመስራት ሁኔታዎች ይጠበቃሉ። ውድ ተመልካቾቻችን የዕለቱን ዜና በዚህ አጠናቀቅን። ዜናዎችን ወደ እናንተ በማድረስ እኔ ብዙአየሁ አሳሳኝ አብሬያችሁ ቆይቻለሁ። ሰላም ሁኑ። ክቡራን ተመልካቾቻችን ሁለት መሰናዶችን ወደ እናንተ ያደረሰን እንዲሁም ሰዓቱ ደርሶ የዜና ወጃውን ወደ እናንተ አድርሰናል። በመሃል እንግዲህ ለእናንተ አዝናኝ ቆይታ የሚያደርጉ የተለያዩ ሙዚቃዎችንም ስንገባበዝ ቆይተናል። አሁን እንግዲህ የመሰናበቻ ሰዓታችን ደርሷል። የቤንች ሸኮ ቴሌቪዥን በተለያዩ አማራጮች ወደ እናንተ እየቀረበ ይገኛል። በፌስቡክ፣ በቴሌግራም እንዲሁም በዩቲዩብና በተለያዩ አማራጮች ወደ እናንተ እየደረሰ ነው። ሼር፣ ላይክ እና ኮሜንት በማድረግ የተለያዩ ሀሳቦችን ወደኛ እንድታደርሱን እንጋብዛለን። የዛሬው መሰናዶ ወደ እናንተ በማቅረብ እኔ ተዘራ ጥላሁን ከካሜራ ባለሙያ ግርማ ከበደ እንዲሁም ከመላ ስቱዲዮ ባለሙያዎች ጋር በመሆን ለ1 ሰዓት አብረናቸው ቆይታ አድርገናል። በቀጣይ ሳምንት እስክንገናኝ ሰላም።